ማነው ሽንት ቤት ውስጥ ጥቁር ሀባብ ጥሎ ውሃ ያላፈሰሰው? ትንሽ ሆዱን ስላመመው ነው። አንተ ማረባ ፋንቱ ይኸውልሽ ስምሽን ተነቀስኩት። እርግጠኛ ነህ ፋናት የሚመቻል? ኧረ በስመ አብ አባቴ አንዴ ፎቶ ታነሳኛለህ? ይቻላል። በጣም የማመሰግነው ጥሩ ነው። በቃ ይኸው ቴንክ ዩ። እንዴ ቃል ቡቲክስ ነው። እኔም ልብሴን ዲዛይን ማድረግ ጀምሬያለሁ። ከላይ የሚገርም ሹራብ ሱሪ እንደው ቆይ እዚህ ጋር ሁለት ጫማ አለ። ከዛ ነጭ ካልሲ፣ ከዛ የሚገርም ሱሪ አለ። ስራይ ፓንት ደን እዚህ ጋር ሹራብ አለ። ከዛ በጣም ጸዴ ነው ማለት ነው። ይሄን እንትን ያልኩ ከቃል ቡቲክ ነው። ይመቻችሁ። አሎ የመክሪያ ክፍል ምንድን አንተ ወራ አለፈው እኮ የመክሪያ ክፍል ምንድን ይሄ ምን አባቱ ነው? በእናታችሁ ወንድሜ ምንድን ነው የምትለኝ? በቤቴ በእናትህ እኔ እኮ ነኝ አከራየሁ። በጣም ይቅርታ። ሰላም የለህም እንዴ? አንዴ አማል እንዴ? ተከራይ እኮ ነህ። በሽተኛ ነህ። እኔ በቤቴ ሰላም ነሳኝ እኮ በእናትህ ግባ እናተኛ በእናትህ የሞል ወዲህ ነው የምሄደው። አለ የመክሪያ ክፍል ሰላም ነው ወንድሜ? ምንድን ነው የሚሸተው እዚህ አካባቢ? አይሸትም? አሬ ሰፈር ገማ ምንድን ነው የሚሸተው? አይሸትም? ኧረ ወንድሜ ልጸዳዳበት በእናትህ። ሰሞኑን ሃንግ ሰሪ ሌባ ምናምን በዝቷል እኛ ሰፈርና ዛሬ ለምን ለአንዴና ለመጨረሻ ጊዜ የማያዳግም እርምጃ እንወስድባቸውን ብዬ አስቤ ነው። እንሂድ። አሁን ሌቦቹ ወደሚቀመጡበት ቦታ እየሄድኩኝ ነው። ቆይ ላሳያችሁ። ይኸውላችሁ ብዙ ጊዜ እዚህ ጋር ነው የሚቀመጡት። ስለዚህ እኔ ከጀርባ ሁኜ እጠብቃቸዋለሁ ማለት ነው። ስለዚህ አሁን ቦታችንን ይዘናል። እስኪመጡ ድረስ እንጠብቃለን። አሁን ሊትራሊ 30 ደቂቃ አልፎናል። አይ ቲንክ ቦታ ቀይረን ብንሞክር ይሻላል መሰለኝ። ስለዚህ አይ ቲንክ ቪዲዮ ዛሬ የሚሆን አይነት አይመስለኝም። ነገ ደግሞ ተመልሰን መጠን እንደ አዲስ እንደግማለን ማለት ነው። ሰላም ነው ወንድሜ? አንዴ ልጄን ትይዝልኛለህ? ይቻላል። በጣም አመሰግናለሁ። ሲያምር በእናትሽ ጭቅጭቅጭ እንዴ ነው ይሻላል። ሰሞኑን ከለመድኳቸው ልምዶች መካከል በሌሊት ስፖርት መስራት። ስለዚህ ዛሬ በሌሊት አብረን ስፖርት እንስራ። ማነው? ሰላም ነው? ራይድ ነህ? አዎ ግባ። ለምን አባቱ ነው እንደዚህ አፍጦ የሚያኝ? አንገት ሰራኝ ነው እንዴ? አረ ሰውዬ አስተያየቱ ልክ አይደለም። አንቆ ሊገለኝ ነው መሰለኝ። ለማንኛውም በሩን ልዝጋው። በሩን ቆለፈው። የሆነ ነገርማ ማድረግ አለብኝ። ረፍቅስ ጀማው እንዴት ናችሁ? ሰላም ነው? ዛሬ ከሰው እንጣላለን። እሺ በቃ ይመቻችሁ። ቆይ ዘፈን ልክፈት። ማነ እዚህ ጋር ሳላስከፋ ተረጋጋ። ሲሪያ ማንጋ ያረገኛል እንደ ጋጋ። ወይዴ ይሄ ነገር በቃ ቢቀርብኝ ይሻላል እንዴ። ለምን ካንስል አላደረገውም? ይቅርብኝ በቃ። በቲክቶክ ተስፋ ቆርጠሃል። የእናትህ ቤት ነው የምትኖረው። እናትህን በመጦሪያ እድሜ የእናትህን ደሞዝ እየተቀበልክ የታክሲ የእናትህን እንጀራ እየበላህ ነው። ህይወት አስጠልተዋል። ግን ከ3 ዓመት በኋላ ነገሮችን ሁሉ አስተካክለህ ከራስ አልፎ ለቤተሰቦችህ ከቤተሰቦችህ አልፎ ለሀገር የምታርፍ ልጅ እንደሆን ካምናለሁ። ወይኔ በርጤሜዎስ ምንድነው? ወይኔ መጠጥ፣ ወይኔ ተጫወተብኝ። ስንት ነው ሂሳቡ? እናቴ 100 ብር ብቻ። የትኛው ነው 100 ብር? ይሄኛው ነው። ማነው?
ይህን ቪዲዮ በጣም ለምትወዳት ለፍቅረኛ ወይም ለሚስት ላክላት። የኔ ቆንጆ፣ የኔ ፍቅር፣ በህይወቴ ውስጥ አንቺ እግዚአብሔር ለኔ የሰጠኝ ትልቁ ስጦታዬ ነሽ። አንቺ ማለት በልቤ ውስጥ ያለሽ ውብ ድንቅ አበባ ነሽ። እግዚአብሔር ህይወቴን ሊባርከው ሲፈልግ አንቺን ሰጠኝ። ስላለሽኝ በጣም እግዚአብሔርን አመሰግናለሁ። በጣም እወድሻለሁ። በጣም አየሽ፣ ባልሽ ስህተት የሰራው ይህን ቪዲዮ ሳይጨርስ ለአንቺ በመላኩ ነው። ስለዚህ ባልሽ ቸልተኝነቱን ለማሳየት ይህን ቪዲዮ ደግመሽ ትልኪለታለሽ። ቸልተኛ ነህ። ፋንቱዬ፣ ወልይ ስምሽን ተነቀስኩት። እርግጠኛ ነህ ፋናት የሚመቻል? በጣም አይዞህ ልጄ። እንጀራ አባት ዛሬ ትንሽ ስለጠጣ ማን ነገር ሊናገር ይችላል። እሺ ማን ነው ሽንት ቤት ውስጥ ጥቁር ሀባብ ጥሎ ውሃ ያላፈሰሰው? ትንሽ ሆዱን ስላመመው ነው። አንተ ማረባ መቆጣጠር ስላቃተኝ ነው። እኔ ደግሞ አይነስቤን ለማጥፋት ራሴን መቆጣጠር አልችልም። የቤቱ አባወራ አይደለህ እንዴ? እስኪ አንተ አፍስበት። እንደሱ ልልህ ፈልጌ አይደለም። ለ16 ሰዓት ዘበኝነት እየሰራሁኝ ከዛ ቤት መጥቼ እንኳን መጸዳዳት እንዳልችል ልጅሽ ሽንት ቤቱን ደፈን። ከዛ እኔን እናቴን አትምጣት። በ30 ዓመቴ የ7ኛ ክፍል ተማሪ ሆነ ወይ የበክራይ ወይ ደባል አይደለ። እኔ ዱነግ ነኝ። አባትህ አንበርክኬ እንዳልገርፍህ የወይኑን እንዳታየው እሺ ቤቢዬ። ይኸው ሁሉም ያልፋል ሲለኝ ነው እዚህ ቤት ዘበኝነት የተቀጣለ። ዛሬ በህይወት የምቆይባት የመጨረሻ ቀን። አንድ ቀን ቁጭ ብዬ መጽሐፍ እያነበብኩ ሳለ አንድ ጥቅስ አየሁ። እንደሚሞት ሰው ሆነ። ጥቅሱ ጭንቅላቴ ውስጥ በጣም ብዙ ከተመላለሰ በኋላ ለምን ዛሬ ነገ እንደምሞት አድርጌያለሁ ብያስ ከመሞቴ በፊት ማድረግ የምፈልጋቸውን ነገሮች ሁሉ በአንድ ቀን ውስጥ ማድረግ ጀመርኩ። የመጀመሪያው ዕቅዴ ልደቴ ሞቅ አድርጎ ማክበር። ሰላም ነው? እንዴት ናችሁ? ግቡ። ያ ብቻዬን ነኝ። ችግር የለውም። በቃ ጀምሩ። እውነት ለመናገር በህይወቴ እንደዚህ ደስ ብሎኝ ጨፍሬ አላውቅም። በመቀጠልም በጣም የምወደውን ምግብ ሽሮዬን በላኋት። ከዛም በህይወቴ ትልቅ ቦታ ከምሰጣት ሴት ጋር ጊዜ አሳለፍኩኝ። በመጨረሻም ለነፍሴ ሰላምና የመጨረሻው መዳረሻዬ ወደ ሆነው ወደ ቤተ ክርስቲያን ሄድኩ። ከዚህ ሁሉ በኋላ የተማርኩት አንድ ነገር የሰው ልጅ ትላንት መኖር አይችልም፣ ወደፊትም መኖር አይችልም። እግዚአብሔር የሰጠን አንድ ትልቁ ስጦታ አሁንን ነው። አሁንን ኑራት። አንድ ቀን ከእናቴ ጋር ቲቪ እያየሁ ሳለ እናቴ እንደዚህ አለች። ልጄ ግን እንዳንተ አይነት ሰነፍ ልጅ አይቻላግም። ምን ማለት ነው? ቲክቶክ ባይኖር እኮ ምንም መስራት የማይችል ልጅ ነው። እዚህ ጋር ነበረ ቅስሜ የተሰበረው። እንደውም ያለ ቲክቶክ ገንዘብ ሰርቻ ሳይሻል። ቆይ እንዳለችው የእውነት መስራት አልችልም እንዴ? ምንድነው? ቆይ ከቲክቶክ በፊት ስሰራ የነበረው በ14 ዓመቴ ምናምን ፓስታ ምናምን ሸጥ ነበር። አሁን እንኳን ፓስታ ልሸጥ ፓስታው ራሱ የት እንደሚገዛ አለው። ቆይ ምንድነው መስራት የምችለው? መንጃ ፈቃድ አለኝ፣ መኪና አለኝ፣ ጭልፋ አለኝ። ነው ጭልፋው ምንም አይሰራ። ስለዚህ ባሉኝ ነገር የሚሰራ ስራ መፈለግ አለብኝ። አንድ ወጣት መንጃ ፈቃድና መኪና ቢኖረው ምን ሊሰራ ይችላል? ያው ከሀገር ይወጣበታል። አንድ ቀን ከሌሊቱ 8 ሰዓት ላይ ከተኛውበት ለሽንት ቤት ተነስቼ ሽንት ቤት ገብቼ እየሸናው ሳለ አንድ የማላውቀው ድምጽ ሰማሁ። ማን ነው በዚህ ሌሊት ቤት የገባው ብዬ ቀስ ብዬ በሩን ከፍቼ ሳይ ታናሽ ወንድሜ በዚህ ሌሊት ልብሱን እየለባበሰ ነው። ታናሽ ወንድሜ ማለት የ10 ዓመት ልጅ የ4ኛ ክፍል ተማሪ እና ልጅ ነው። እና በዚህ ሌሊት ምን ይሰራል? ጭራሽ ልብሱን ለባብሶ ወጣ። ይሄን ጉድማ መጨረሻውን ማየት አለብኝ ብዬ ቶሎ ብዬ እኔም ልብሴን ለባብሼ መከተል ጀመርኩ። አረማመዱ ሁሉ ከዚህ በፊት አድርጎት የሚያውቅ ነው የሚመስለው። ምንም አይፈራም። እኔም ቀስ እያልኩ ከኋላው መከተል ጀመርኩኝ። በመጨረሻም አንድ የማይታወቅ ሬስቶራንት ውስጥ ገባ። ቆይ በዚህ ሌሊት እንዴት ነው ሬስቶራንቱ ክፍል ሊሆን የቻለው? ከዛም ከአንድ የማይታወቅ ሰው ጋር ተገናኘ። ቆይ ከማን ጋር ነበረ ስንኖር የነበረ? ማን ነው ይሄ? ሰውዬውስ ማን ነው? ቆይ ምንድን ነው እየተፈጠረ ያለው? ጭራሽ ተንበርክኮ እየለመነው ነው። አይ ቲንክ ሳስበው ግን ታናሽ ወንድሜ ያለቃል። ደስ ይላል። ቢሆንስ አንድ የ10 ዓመት ልጅ በዚህ ሌሊት ብቻውን እንደዚህ ሲንጎራደድ፣ ጭራሽ ደግሞ በዚህ ሌሊት እስከስታውን ቢቀጠቅጠውስ? የሆነማ ልክ ያልሆነ ነገር አለ። ይሁት እስኪ በመጨረሻ አይ ቲንክ የሚፈልገውን ነገር ሁሉ አድርጓል መሰለኝ። ወደ ቤት መግባት ጀመረ። ከዛ ምንም እንዳልተፈጠረ ገብቶ ተኛ። እና ምንድነው እየተፈጠረ ያለው? በጣም ግራ ገብቶኝ ነው። ላይክ ሰላም ነው ምንድነው? ሰበር ዜና! በሀገራችን ውስጥ ከሌላ ዓለም የመጡ ፍጥረታቶች ገብተዋል። ኋላ የምትመለከቱት በሀገራችን ውስጥ የተከሰከሰው መንኮራኩር ነው። እነዚህ ፍጥረታቶች መቼ ሊያጠቁን እንደሚችሉ ስለማናውቅ ራሳችሁን ጠብቁ። ምን አይነት ጅሎች ናቸው! በጣም እንጂ። ተረጋጋ ወንድሜ። ተረጋጋ በእናትህ። ሰውዬ
በመጀመሪያ ልትሰማኝ ፈቃደኛ ስለሆንክ አመሰግናለሁ። ይኸውልህ ወንድም እኔ ወደዚህ ዓለም የመጣሁት ኑሮ በጣም ከብዶብኝ በቃ ምንም መኖር አልቻልኩም። ደሞዜና የወር አስቤዛው አልገናኛለኝ። እዛ ማስቤዛ ያስቸግራችኋል? አዎ በዛ ላይ ደግሞ ልጆች አሉኝ። ይባስ ብለው ደግሞ ከስራ ተባረሩ። ለምን ከስራ ተባረሩ? ሰነፍ ነህ ብለው አባረሩኝ። ያው እዚህ ቤት ወንድሜ እንዴት ነሽ? እንዲህ በእናትሽ እህቴ መጥቻለሁ። ናልኝ አይ አንቺ ቸግሮኝ ነበር። አመሰግናለሁ። ስሚ የት አለ ያ ጎረምሳ ልጅ? ቤቢ ና አጎትህ ከውጭ መጥቷል። ጎረምሳው እንዴት ነው ያደገው እባክሽ? አዎ በጣም እንጂ ምን ሆነ ነው? ሳቅ እንጂ ይኸው ህይወቴ ተቀየረ። በቃ ታውቃለህ እንደማልወድ ምንድነው ታውቃለህ? ቆይ ምን ማለት ነው? አሁንም ልጅነት አለቀቀ። ገንዘብን እንኳን እንዲህ መጠቀም እንዳለባት ታውቅ። ዝም ብለህ ትበትነዋለህ። እስኪ ንገረኝ እስካሁን በስምህ ቤት አለ?